በሽታ የሚሆኑ ምግቦች እነዚህ ምግቦች የስኳር በሽታንና ተያያዥ የጤና ችግሮችን ለመዋጋት በጣም ጠቃሚ ናቸው። አፕል በጣም ብዙ የጤና ጥቅሞች ስላሉት ይህንን የአመጋገብ ስርዓታችን ውስጥ ከቻልን ቋሚ ማድረግ ይኖርብናል። አፕል በውስጡ አነስተኛ ካሎሪ ነው ያለው፣ ነገር ግን ብዙ ፋይበር ይይዛል። 4 ግራም። ይህ የፋይበር ብዛት ሆዳችን የጥጋብ ስሜት እንዲሰማው ያደርጋል። በተጨማሪም መጥፎ ኮሌስትሮልን ይዋጋል። በተጨማሪም በደማችን ውስጥ ያለውን የስኳር መጠን እንዳይዋዥቅ ያደርጋል። ብዙ ጥቅም ለማግኘት ሳንልጠው ጥሬውን መብላት፣ ወይንም አንድ አፕል አጥበን ከዚያም ከታትፈን በአንድ ጎድጓዳ ሳህን ውስጥ አድርገን ከዚያም እላዩ ላይ ቀረፋ ዱቄት ነስንሰን ለ4 ደቂቃ ማይክሮዌቭ ውስጥ ማስቀመጥ። ከዚያ አውጥቶ ከእርጎና የአጃ ገለፈት ጋር መመገብ፣ ወይንም ከአጃ ገንፎ ጋር ለቁርስ መመገብ። አቮካዶ በውስጡ ጠቃሚ የሆነ ሞኖሳቸሬትድ ፋት ቅባት ይይዛል። በተጨማሪ አቮካዶ የምግብ መፈጨትን ያዘገያል። ይህ ደግሞ ከበላን በኋላ ወዲያው በደማችን ውስጥ ያለው የስኳር መጠን በጣም ከፍ እንዳይል ያደርጋል። በአቮካዶ ውስጥ ያሉት ጠቃሚ ቅባቶች ሰውነታችንን ለኢኑሊን መታዘዝ መቸገሩን ኢንሱሊን ሬዚስታንስ ሊያስተካክል ይችላል። ይህም በደማችን ውስጥ ያለው የስኳር መጠን እንዳይዋዥቅ ያደርጋል። ገብስ ቢንዝ የአመጋገብ ስርዓት ስናቅድ በሳምንት ቢያንስ 2 ቀናት የቢንዝ ዝርያዎችን ባቄላ፣ ሽምብራ፣ ቺክፒዝ፣ አደንጓሬ፣ ኪድኒ ቢንዝ እና ሌሎችም ለመመገብ ማቀድ አለብን። ምክንያቱም እነዚህ በደማችን ውስጥ ከፍተኛ የስኳር መጠን እንዳይከሰት ስለሚከላከሉ ነው። በተጨማሪም እነዚህ ብዙ ፕሮቲኖች ስላላቸው ብዙ ምግቦች ላይ ስጋን መተካት ይችላሉ። ሊን ሚት ጮማ የሌለው ስጋ የከብት ስጋ ጮማ የሌለው ከሆነ እና በምግባችን ውስጥ ከ1/4 በላይ ካልሆነ ለስኳር በሽታ ጤናማ ምግብ ነው። ነገር ግን ጮማ የሌለው መሆን ይኖርበታል። በተጨማሪም ከ1/4 በላይ መመገብ የለብንም። ይህ በቂ ፕሮቲን ይሰጣል። ፕሮቲን ምግቦችን ስንመገብ ቶሎ የጥጋብ ስሜት ይሰማናል። በተጨማሪም ክብደት ስንቀንስ ጡንቻዎቻችን ተመልሰው እንዲበዙ ያደርግልናል። ይህም የምግብ መቃጠል እንዲጨምር ይረዳል። ቤሪዝ እንጆሪ እና የእንጆሪ ዝርያዎች እነዚህ ብዙ ፋይበርና አንቲኦክሲዳንት ይይዛሉ። ቀይ እና ሰማያዊ መልክ ያላቸው ዝርያዎች በውስጣቸው አንቶሳያንንዝ የሚባል ኬሚካል አላቸው። ተመራማሪዎች ይህ ኬሚካል ሰውነታችንን ኢኑሊን ሆርሞንን እንዲያመርት ያበረታታዋል ብለው ያምናሉ። ይህም የስኳር በሽታን በተወሰነ ረገድ በደማችን ውስጥ ያለውን የስኳር መጠን ይቀንሳል ማለት ነው። ስለዚህ ጥቂት እንጆሪዎችን ዘገን አድርገን የምንመገብበት ቦታ ላይ ማስቀመጥ ወይንም የተወሰኑትን ፍሪጅ ውስጥ ማቀዝቀዝ ወይንም በአይስ ኪዩብ መልክ ማቀዝቀዝና መምጠጥ። ብሮኮሊ ይህ ተክል ሆድን ለማጥገብ ጠቃሚ ነው። ፋይበር እና ብዙ አንቲኦክሲዳንት ይይዛል። ብዙ ቫይታሚን ሲ ይይዛል። በተጨማሪም ክሮሚየም የሚባል በረጅም ጊዜ ሂደት በደማችን ውስጥ ያለውን የስኳር መጠን የሚቆጣጠር ንጥረ ነገር ይይዛል። ካሮት በደማችን ውስጥ ያለውን የስኳር መጠን በአንድ ጊዜ ከፍ ያደርጉታል የሚለውን አስተሳሰብ አትቀበሉ። እውነት ነው። በካሮት ውስጥ ያለው የስኳር ዝርያ ቶሎ ወደ ጉልኮስ በደማችን ውስጥ ያለው የስኳር ዝርያ ይቀየራል። ነገር ግን በካሮት ውስጥ ያለው የስኳር መጠን በጣም ትንሽ ነው። ይህ ደስ የሚል ዜና ነው። ምክንያቱም ካሮት ቤታ ካሮቲን የሚባለውን ኬሚካል በብዛት ይይዛል። ይህ ኬሚካል ለስኳር በሽታ ያለንን ተጋላጭነት ይቀንሰዋል። በተጨማሪም በደማችን ውስጥ ያለውን የስኳር መጠን በተሻለ ሁኔታ ይቆጣጠራል። ቺከን የዶሮ ስጋ በጣም ቅባታማ ያለው ሊሆን ይችላል፣ ወይንም በጣም ጤናማ ስጋ ሊሆን ይችላል።
ይህ የሚወሰነው ስጋውን የቆረጥንበት ክፍል እና ምግቡን አዘገጃጀቱ ላይ ነው። የዶሮ የደረት ስጋ ከሌሎች የዶሮ ስጋዎች ይልቅ ፋት፣ ቅባት የለውም። የዶሮ ቆዳ መመገብ የለብንም፣ ምክንያቱም በጣም ብዙ ጤናማ ያልሆነ ፋት፣ ሳቸሬተድ ፋትስ፣ ጤናማ ያልሆኑ የቅባት ምግቦች ውስጥ ይመደባሉ፣ ስለሚይዝ ነው። ኤግዝ እንቁላል እንቁላል በጣም ጥራት ያለው የፕሮቲን ምንጭ ነው። በቀን 1 ወይንም 2 እንቁላል መመገብ የኮሌስትሮል መጠናችንን ከፍ አያደርገውም። በተጨማሪም እንቁላል ለሰዓታት የሚቆይ የጥጋብ ስሜት ይሰጣል።